ውድ ተመልካቾች ኢትዮጵያንም ኤርትራውያንም ሰላማችሁ ብዘት ተረፍ ይበል ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝቦቿ እያልኩኝ በዚህ ቪዲዮ ያልሳቀ የለም ማለት ነው እና በእውነት ትናንትና የሰሩት ፈን በሉት በጣም ነው የሚያዝናናው። መጨረሻ ላይ እንግዲህ ፍቅርና አብርሽ ሄርሜላንና ሩታን እንግዲህ ትሄዳላችሁ አትሄዱም በሚለው ጉዳይ ሁልሽም ዝቀሻል፣ አንወሻሽ ማለት ነው። በእውነት እንግዲህ ፍቅርና አብርሃም ያው የፕሮሚስ ማን ነው ፎቶ ስላለብን እዛ ላይ እንድትገኙልን ደግሞ ወዳጆቼ እናንተ ናችሁ። ደስታዬን የምትፈልጉ ከሆነ አብርሃምን በአደራ የምትሰጡኝ ከሆነ ያለታ ከጎን ልትቆሙ ይገባል ብላቸዋለች ማለት ነው። እና እንግዲህ በጣም ስትናገር የነበረችው ማናት? ሄርሜላ ናት። እዛ ጋር ብትጠነቀቂ ይሻልሻል። መጨረሻ ላይ ግን ውበታችን ጎልቶ ወጥቶ አንቺ ሙይዜ እኛ ሙሽራ ሆነን አብርሃም ሀሳቡን ቀይሮ ጉድ እንዳትሰሪ እያለቻት ነበረ። ፍቅር ምንም ችግር የለም እኔ አብርሃምን አምነዋለሁ ከኔ ውጪ ወደ ውጭ የትም አይሄድም እያለ ስታበሽቃቸው ነበረ ማለት ነው። እና በነገራችን ላይ እንግዲህ ያው ታውቃላችሁ እነሱ ስራቸውን እየሰሩ ነው። አንዳንድ ኮሜንት ስር ሄርሜና ሩታ ለምንድነው ሲጠሯችሁ የምትሄዱት? ማንም እየጠራችሁ ራሳችሁን የምታዋርዱት? አዎ ራሳችሁን የምታዋርዱት ለሚለው ነገር ትክክል ነው። በነገራችን እነሱ ግን ስራቸውን እየሰሩ ነው። ስራችንን የማንሰራው እኛ ነን በነገራችን። እና እነሱ ግን ዶራላቸውን እያበሰሉ ነው ማለት ነው። እንግዲህ አሁን ለታ የተመጣው በፍቅር ቻናል ነበረ፣ አይታችኋል። ከዛ በፊት በሄርሚ ነበረ፣ ትናንትና ቀጣይ ደግሞ በሩታ ቻናል ነው የመጡት። ያው እየመጡ ነው፣ በዳኒም እየመጡ ነው፣ እያየን እየተመለከት ነው። ቻናላቸውን እያሳደጉ ነው። የያዙት አንድና አንድ ስራ ነው። እነሱ ስራ ፈት አይደሉም። ስራ ፈቶች እኮ እኛ ነን የሆን ነው ማለት ነው። እውነቴን ነው የምላችሁ። በነገራችን ላይ እንግዲህ እኔ ፍቅር በጣም በጣም ነው ያዝናናች ማለት ነው። በጣም አዝናንታኛለች እና መጨረሻ ላይ ልክ ሄርሜንና ሩታዬን ትሄዳላችሁ አትሄዱም እንደ ውሻ ነው እንትን ያሏቸው ማለት ነው። እንግዲህ ሩታዬም እጇን እየዘረጋች እኛ ሚስኪን ሄርሚዬን እየጠራቻት ነበር። ነገር ስራቸው ግን ያስቃል። የመጨረሻው በጣም ነው የበሸቀችው ሄርሚ ማለት ነው። ሄርሚዬም እንግዲህ ውበታቸውን እየደፋባቸው ነው፣ ሩታዬም ውበቷን እየደፋባት ነው። እና አይታችሁ ከሆነ እንግዲህ ሩታና ሄርሜላ ከመጡ በኋላ ነው በቃ አብርሃምም ልክ እንዴ አብርሃም እንደዚህ ከአይነት የሆነ ለፍዳዳ ሰው ነው እንዴ? በእናታችሁ ያኔ እኮ መርገምት መስሎ በግድ ነበረ ጥርሱም እኮ የሚከፈተው ጋይስ። አሁን ላይ አይታችሁ እንደሆነ በቃ እየሳቀ ነው። እኔ ከማንም ጋር እንዲህ ሲገለፈጥ አላየሁም። ከፍቅር ጋር ግን ለየት ያለ ግልፈጣ ነው የሚገለፈጠው ማለት ነው። አብርሃም አንዳንዴ እንደ ወንድ ሁን። እውነቴን ነው፣ እንደ ወንድ ቆፍጠን በል እንዴ። ምንድን ነው ወንድ ልጅ ቆፍጠን ሲል ነው የሚያምርበት ማለት ነው። እና ዝም ብለህ ሴታ ሴት አትጫወት በነገራችን ማለት ነው። ድራማ ነው አሁን እናንተ የምትሰሩ ቻናላችሁን ልታሳድጉ ነው። በነገራችን ግን ክብር የሚባል ነገር አለ። እግዚአብሔርን ክብር የሚባል ነገር አለ ማለት ነው። እና ያው እንግዲህ ታውቃላችሁ የድራማ ሰሪ ልጅ ድራማ ነው የሚሰራው። የሌባ ልጅ ሌባ ነው። እና ያው ቤተሰቡ እንትን ያለውን ነው የሚወጣው። በዚህ ልክ እኔ ደግሞ ያው ቢያንስ ትውልድን የሚጠቅም አሁን ላይ ሀገራችን ወዴት እየሄደች እንደሆነ ነው ብዙዎቻችን እየተመለከትን ያለ ነው። ብዙዎቻችን ደግሞ ያልተረዳ ነው ማለት ነው። እና በጣም አጸያፊ በጣም መጥፎ ነገር ነው እየሰራችሁ ያላችሁት፣ ሴትን በሴት ላይ በመደራረብ። ይሄ እኮ ንግድ ነው እንጂ አንዳንዴ እንጃ ትዳር ነው ብዬ አላምንም። አብርሃም አሁን ጥሩ ነገር እያደረገ ነው የሚመስለው። የተለያዩ ሴቶች እየመጡ እዚህ ጋር ደግሞ እያስመሰሉ እነሱ በሚናገሩት ቃላት እኛ ኃጢአት እየገባን ነው። በኃጢአታችን ላይ ኃጢአት እየጨመራችሁልን ነው ማለት ነው። እኛ የራሳችን ኃጢአት ራሱ እኮ እውነቴን ነው አልጨረስ ነው። በነገራችን የራሳችን ኃጢአት
ታጥበን የራሳችን ንስሐ ገብተን ሳንጸዳ ድጋሜ በእናንተ ስራ ደግሞ አጽያት እየገባን ያለ ነው። በነገራችን ያው እኛ አስተያየት የምንሰጠው እነሱ በለቀቁት ቪዲዮ ላይ ነው ሀሳብ የምንሰጠው ማለት ነው። እና ሌላውን አናቅም። ከካሜራ ጀርባ ምን እየሰሩ ነው የሚለውን እኛ አናቅም። አሁንም ቢሆን ግን ሀሳብ አስተያየታችን ምን እየሰሩ ነው ስላላችሁ ምን እየሰሩ ነው እንግዲህ ፍቅራችንም ይዋት። ይሄ ጸጉር መቼም እንግዲህ አንድ ሳምንት ሊያልፈው ነው። ዊጉ ራሱ ተነጫጭቷል። ይፈታ የምትሉን የታየኝ የሩታዬና የሄርሜላ ውበት ኬት አባቱ እየመጣ ነው እንደዚህ የሚደፋባቸው ማለት ነው። ስለ ውበት ሳወራ ምን ትዝ አለኝ? አብርሃም ያለው ንግግር ትዝ አለኝ ጋይስ። እግዚአብሔርም ምንድን ነው ያለው መሰላችሁ? የእኔ ብስኩት ጠዋት ተኝታ እንኳን ስትነሳ አለ ፊቷን እንኳን ሳትታጠብ ብስኩት ነው አለ፣ ምንም ነገር ሳትቀባባ። እንግዲህ አስቡት ማለት ነው። በሜካፕ ስትሆኑና ያለ ሜካፕ ስትሆኑ ያው ልዩነት አለ። ምንም ያው ፈጣሪ ሁላችንም በራሱ አምሳል ቆንጆ አድርጎ ነው የፈጠረን። እኔ የምለው እንደዛ ነው። እና እሱ እንግዲህ አስቡት አሁን እዛ ጋር ሄርሜን በጣም እንግዲህ እንትን ብላን የመጣችው ከንፈሯም ሳይቀር ሊፕስቲክ ተቀብታለች። ቀይ አይደለም እንጂ የለበሰችውን አይነት ነው፣ ግን ያምርባታል። በጣም ነው የሚያምረው። ወድጀዋለሁኝ። ያው እኔ ሜካፕ እንትን ሰው አይደለሁም። ምን ልላችሁ ነው የፈለኩት፣ ሳትቀባ እንኳን አለ ጠዋት ታጥባ በጣም ቆንጆ ናት አለና አንዳንዴ ይሄ ሜካፕ ሁሉም ስንቀባ ኮንፊደንስ እኔ እንጃ የለመደ ሰው ያለ ሜካፕ ሲሄድ ኮንፊደንሱን እንደሚያጣ ነው እኔ ተረዳሁት ማለት ነው። እግዚአብሔርን ነው የምላችሁና ኮንፊደንስ ያሳጣችኋል። በራሳችሁ እንድተማመኑ አያደርጋችሁም። አሁን ደግሞ ሜካፕ ምናምን ያለመዱ ሴቶች አሉ እህቶቻችን ብዙ ከኔም ጨምሮ ማለት ነው። እና ሜካፕ ተቀብታችሁ ስትሄዱና ተቀብታችሁ ሳትሄዱ ወይኔ ያስጠላብኝ ይሆን ወይኔ ያምርብኝ ይሆን ብላችሁ በቃ ከራሳችሁ ጋር ሙግት ነው የምትይዙት። ይሄ ልምድ ለሌላቸው በቃ ይሄ ኖርማሉ የራሳችን ገጽታችን ፊታችን ፈጣሪ የሰጠን ጥቁር የሚኖርበት ምን የሚኖርበት ይሄ በቃ የራሳችን ኮንፊደንስ ነው። እነኛም ደግሞ እንደዛ ነው ማለት ነው። እና ሜካፕ ያው ባላችሁ ውበት ላይ ዱቄቱ ምኑ በቃ የተለያየ እንደው 4-5 አይነት ዱቄት ይሆናል እርግጠኛ ነኝ። እኔ ገዝቼውን ባላውቀው አስቡት። እሱ ተለዳድፎ ግርግዳም እኮ ምንም ይሁን በቀለም ታሳመራችሁት እንዴት አባቱ እንደሚያምር ታውቃላችሁ፣ እንዳቅማችሁ ማለት ነው። እና እንደዛ ነው። አብርሃም ግን ተው የሰው ሞራል የሚነካ አትናገር ማለት ነው። እግዚአብሔርን በጣም ቆንጆ ናት፣ ጓደኛ የሌላት እኔ ነኝ ጓደኛዋ፣ የሴት ጓደኛም ስለሌላት ሲል ነበረ። ይሄንን ቃላት አስባችሁታል? ለሄርሜላ ሲደረደር ነበረ። ሄርሜ የወንድም ሆነ የሴት ጓደኛ የላትም እያለ ከዚህ በፊት ሲሰብካት የነበረ ምላስ ዛሬ ደግሞ ተመልሶ ፍቅርን እየሰበከ ነው። ወይኔ ጊዜያችን ግን ወዴት እየሄደ ነው ትላላችሁ ማለት ነው። እና እኔ በጣም ነው ግርም ያለኝ። ለማንኛውም እናንተ እስቲ ምን ተሰማችሁ? ለፍቅር ሚዜ ሩታና ሄርሚ እንደማይሆኑ እንግዲህ ተናግረዋል ማለት ነው። ያው እነሱ እየቀለዱባቸው ነው። በነገራችን እንግዲህ ተጋቡና ማለት ነው። ሩታና ሄርሜን አንቺ ሚዜ ከምታረጊ ሌላ ሰው ብትፈልጊ አይሻልም? እነሱን እንደ በቃ እንደ እንግዳ ይጋበዙና ይምጡና ታዳሚ ሁኑ ባይሆን ማለት ነው። እና ለሚዜኔቶ ትንሽ እነሱን ለማስደንገጥ እነሱን ደግሞ በቃ የሆነ ነገር እንትን ለማለት ነው የሚመስለው ይሄ ነገር ማለት ነው። ለማንኛውም የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ ማለት ነው። ቪዲዮን ደግሞ ተወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ተው አበረታቱኝ ነው የምላችሁ። ቪዲዮ ሲጀምሩ በላይክ አይከፈልበት በነፃ ነው። ምን ነው ብታበረታቱ የመዳም ቅመምንም እንዴ ነገኛም እንደዛ ፈምሰን ተስር ደግሞ አንዳንድ እያመጣን ብናሳድግ ማለት ነው። እና አገራችን ላይ ገብተን
ፈጣሪ ሰላም ሀገራችን ያድርገው፣ እኛም ሰላም እንሁን። ብንሰራ ምን ይመስላችኋል? ምን ይመስላችኋል? ብንፈምስ ማለት ነው። ተዉ ላለው ብቻ አታጨብጭቡ ማለት ነው። እኛንም ደሃዎቹን ጎብኘት አድርጎን። አዎ በተረፈ ወዳችኋለሁ። እንግዲህ በንግግርም ያው የሩታዬም የሄርሜም የፍቅርም አድናቂ ተቀይማችሁ ተሆነ በዚሁ አጋጣሚ ቅርታ ማለት ነው የምፈልገው። እኔ ግን ሳቃችሁ ይጋባል፣ ፍቅር ሳቅሽ ይጋባል። እውነቴን ነው ማለት ነው። እና ግን ሴቶች እህቶችሽ ላይ በዚህ ልክ እውነቴን ነው እያሽቃበጥሽ ባታናድጃቸው ደስ ይለኛል። ግን ስራ ስለሆነ ምንም ማድረግ አይቻልም። እነሱ ተመካክረው የመጡት ነው የካሜራ ጀርባ። እዚህ ጋር ደግሞ እንግዲህ ካሜራ ፊት ለፊት እያስመሰሉ እያሽቃበጡብን ነው ሁሉም ያሉት ማለት ነው። እና ምንም ይሁን ገንዘብ ነው፣ ዶላር ነው፣ ዝም ብሎ አይደለም። እኛ እዚህ በወር ጠብቀን ከመዳብ ቤት እንደምንቀበል እነሱም ከዩቱብ ላይ በወር ጠብቀው ይቀበላሉ ማለት ነው። እንግዲህ በዚሁ አጋጣሚ ፍቅር 100 ሺህ ገብታለች ማለት ነው። እንኳን ደስ አለሽ ማለት እንፈልጋለን። ጀግና፣ እንደዚህ ጀግና እየሆናችሁ እውነቴን ነው። ግን አስተማሪ ቪዲዮ ስሩ፣ ሁሌም ስለ ዝሙት አትስሩብን ማለት ነው። እና ለነገ ለልጆቻችሁ፣ አንቺም ሴት ልጅ አለሽ፣ ለልጅሽ መልካም ነገር መስራት አለብሽ። አብርሃምስ አንድ ጭንቅላቱ ለቋል ማለት ነው። ለልጁ ምንም አይነት መልካም ነገር እዚህ ማን ነው ልዑል ከተወለደ ምንም አይነት መልካም ነገር ሲሰራ አይቼበት አላቅም። ስለ ዝሙት ሲያስፋፋበት ነው እንጂ ማለት ነው። እንግዲህ መልሱን ለእናንተ ትቻለው። በተረፈ መልካም ጊዜ